ሰላም እንዴት ናችሁ? ብዙ ጊዜ የማገኘው ጥያቄ ቶሎ ጨርሳለሁ ብላችሁ የምትናገሩ ብዙ ወንዶች አላችሁና በመጀመሪያ ቶሎ መጨረስ አለበት አንድ ወንድና መታከም አለበት ብለን የምንለው መቼ ነው የሚባለውን ነገር መጀመሪያ እናውራ። አሜሪካ ውስጥ በተቀመጠ ሪሰርች በተደረገ ክራይቴሪያ አንድ ወንድ የቶሎ መጨረስ ችግር አለበት ብለን የምንለው በመጀመሪያ የዘር ፈሳሹ 1 ደቂቃና ከዛ በፊት የሚፈስ ከሆነ፣ ሁለተኛ ይህ ችግር 6 ወርና ከዛ በላይ የቆየ ከሆነ፣ ሶስተኛ ደግሞ ለዚህ ችግር ማንኛውም አይነት የጭንቀት ወይም የዲፕሬሽን እና ሌላ ሳይኮሎጂካል የሆኑ ነገሮችን እንደ ችግር አድርገው መታወቅ የማይችሉ ነገሮች ካሉ እነዚህን 3 ክራይቴሪያዎች ካሟላ አንድ ወንድ የቶሎ መጨረስ ችግር አለበት ማለት ነው። ቶሎ መጨረስ በሁለት ይከፈላል። አንደኛ ላይፍ ሎንግ የምንለው ነው። ይህ አንድ ወንድ ከመጀመሪያ የግንኙነቱ ጀምሮ ቶሎ መጨረስ ካለው ላይፍ ሎንግ እንለዋለን። ብዙ ጊዜ ላይፍ ሎንግ ያላቸው ሰዎች በሁለት ነገሮች ይመጣል ተብሎ አውሮፓ ውስጥ የተሰራ ሪሰርች ያሳያል። በመጀመሪያ ብዙ አይነት ሳይኮሎጂካል የሆኑ ችግሮች በልጅነታቸው ከነበረ በተለይ ደግሞ ያ እንደዚህ አይነት ችግር ሊያመጣባቸው ይችላል። ሁለተኛ ደግሞ እንደዚህ አይነት ችግር ሊያመጣ የሚችለው ቲኔጅ ላይ ብዙ አይነት ካለ እንደዚህ አይነት ነገር ሊያመጣ ይችላል። እነዚህ ሁለት ነገሮች አንድ ላይ ሲሆኑ ብዙ ላይፍ ሎንግ የተባለ ወይም አንድ ወንድ ከመጀመሪያ ግንኙነቱ ጀምሮ የሚመጣ ችግር ይሆንበታል ማለት ነው። አኳየርድ የሚባለው መጀመሪያ ጥሩ ነበረ፣ ከዛ በኋላ ከጊዜ በኋላ የሚመጣ አይነት የቶሎ መጨረስ ችግር ነው። ይህ ብዙ ጊዜ ሆርሞናል ችግር ያለባቸው፣ ሳይኮሎጂካል ችግር ያለባቸው፣ ኢሞሽናል ችግር ያለባቸው እና ሶሻሊ ስትረስ ያለባቸው ሰዎች ነው። ስለዚህ አንድ ችግር ብቻ አለ ተብሎ አይደለም የሚታሰበው። የቶሎ መጨረስ ችግር አንድ ወንድ ላይ ኢፌክት እንዲያመጣ ከጭንቅላቱ ጀምሮ ብልት አካባቢ ያሉት ነገሮች በሙሉ አንድ ላይ ኮኦርዲኔትድ የሚሆን ነገር አለ። ብዙ ጊዜ ቶሎ መጨረስ አኳየርድ ከሆነ በደም ውስጥ ፕሮላክቲን ሌቭሎች በጣም አነስተኛ ከሆኑና ቴስቴስትሮን ሌቭሎች በጣም ከፍተኛ ከሆኑ አንድ ወንድ የቶሎ መጨረስ ችግር ሊያጋጥመው ይችላል። ከዛም ውጪ ደግሞ ሌሎች ሆርሞን መዛባቶች ነገሮች ካሉ በተለይ ደግሞ ታይሮይድ ሆርሞን ከፍተኛ ከሆነ የቶሎ መጨረስ ችግር ሊያጋጥመው ይችላል ማለት ነው። ስለዚህ አንድ ወንድ እንደዚህ አይነት ችግር ካጋጠማችሁ መታከም የሚችል መድኃኒት ያለው እና ተመርምረው ቴስቴስትሮንም ከፍተኛ ከሆነ እሱን የምናሳንስበት፣ ታይሮይድም ከፍተኛ ከሆነ እሱን የምናሳንስበት፣ ፕሮላክቲንም ደግሞ ዝቅተኛ ከሆነ እሱን ከፍ አድርገን ሁሉን ነገር የምናስተካክልበት ሕክምና ያለው ችግር ነው። ማንም እንዲያሳቀቃችሁና እንዲያስጨንቃችሁ እንዳትፈቅዱላቸው መታችሁ ሕክምና ማግኘት ትችላላችሁ። ብልት አለመቆም ችግር የሚመጡትን መላምቶችን ልነግራችሁ ነውና ሳይንሱ ምንድነው የሚለው፣ መላምቱ ምንድነው የሚለው። የመጀመሪያው መላምት አንድ ወንድ የብልት አለመቆም ችግር የሚያጋጥመው ለሚስቱ ወይም ለገርፍሬንዱ ያለው ሴክሹዋል አትራክሽን ቤቢ ሴክሹዋል ፍላጎት ለሚስቱ ያለው ፍቅር ቀንሶ። ሁለተኛ መላምቱ ደግሞ የብልት አለመቆም ችግር ብዙ ጊዜ ትልልቅ ወይም በእድሜያቸው ከፍ ያለ ወንዶችን ብቻ ነው የሚያጠቃው ይባላል። በሪሰርች ሲታይ የስ እውነት ነው። ከ40 ዓመት በላይ የሆኑ 50% የሚሆኑ ወንዶች የብልት አለመቆም ችግር ያጋጥማቸዋል። በብልት አለመቆም ችግር ሊታከሙ ከመጡ ሰዎች ከ4ቱ አንዱ ቢያንስ ከ40 ዓመት በታች ነው። ስለዚህ ወጣቶችንም ሊያጠቃ የሚችል ነገር መሆኑን ማወቅ አለብን። ሶስተኛ የብልት አለመቆም ችግር ብዙ ጊዜ ቫያግራ ወይም ሲልደናፊል የሚባለውን ሕክምና ለራሳቸው ልትወስዱ ትችላላችሁ። ቫያግራ የሚባለው ብልት አካባቢ ያሉትን ደም ስሮችን በማስፋት ወደዛ የሚሄደውን ደም በማብዛት ነው ብልት እንዲቆም የሚያደርገው እንጂ ከስር ያሉትን ችግሮችን አይፈታም ማለት። አራተኛ ደግሞ አንድ ወንድ በቤቱ ሆኖ ኤክሰርሳይዝ በማድረግ ወይም አመጋገብ በማስተካከል ብቻ አስተካክለዋለሁ ብሎ የሚያስብ ከሆነ ይሄ መላምት ነው፣ በሐኪም መታየት አለበት። ልብ ድካም ካለባችሁ በብዙ አይነት ምክንያት ሜቢ ኮሌስትሮላችሁ ወይም ስኳራችሁ ከፍ ብሎ ደም ስሮቻችሁ እየተዘጋ ከሆነ፣ ከፍተኛ ድብርት፣ ከፍተኛ ጭንቀት እና የተለያየ አይነት ሜዲኬሽንስ የምትወስዱ ከሆነ
ቢኤምአያችሁ ወይም ውፍረታችሁ ከመጠን በላይ ከሆነ አልኮል ብዙ ጊዜ የምትጠጡ ከሆነ የብልት መቆማችሁን መለካት እንደምትችሉ ታውቃላችሁ። የብልት አለመቆም ችግር አለብኝ ወይም ደግሞ ጤነኛ ነኝ ከማለቱ በፊት 5 መመለስ ያለባቸው ጥያቄዎች አሉ። አንደኛ ብልቴ ይቆማል ብሎ ኮንፊደንስ አለ ወይ? ሁለተኛ ደግሞ ለግንኙነት የሚያነሳሳውን ነገር ካየ በኋላ የብልት መቆሙ ወደ ሴት ብልት እስከ መገናኘት ድረስ ያለ ጥንካሬ ይዞ መቆም ይችላል ወይ? ሶስተኛ ደግሞ ወደ ሴት ብልት ከተገናኛችሁ በኋላ ብልታችሁ የመልፈስፈስ ነገር አለ ወይ ወይስ ጥንካሬውን ይዞ ይቀጥላል ወይ? አራተኛ ደግሞ እናንተ ራሳችሁ እስከመጨረስ ድረስ የሚያደርሳችሁ ጥንካሬ አለ ወይ? አንዳንድ ወንዶች ሳይጨርሱ ብልታቸው መሀል ላይ የሚልፈሰፈሱ አሉ። አምስተኛ ደግሞ ባለፉት ያደረጋችሁትን ግንኙነቶች ስታዩ ሳቲስፋይድ ናችሁ ወይ? ብልቴ ደግሞ እንደምፈልገው ሆኖ ቆሞ ፐርፎርም አድርጊያለሁ የሚባል ሳቲስፋክሽን አላችሁ ወይ ነው። ስለዚህ እነዚህን 5 ጥያቄዎች ጠይቃችሁ ለእነዚህ መልሶች በጣም ዝቅተኛ ከሆነ መልሳችሁ የብልት አለመቆም ችግር አላችሁ ማለት ነው። ስለዚህ ሆርሞን ላይ፣ ደም ስር ላይ፣ ነርቭ ላይ እና ጡንቻ ላይ ያሉ ችግሮች ሊኖሩ ይችላሉ። እነሱን መታችሁ እንደ አግባብነታቸው ምርመራ አድርገን የምናስተካክለው ነገር ይሆናል ማለት ነው። ስለዚህ በማንኛውም ብልት አለመቆም ችግር መታከም ከፈለጋችሁ ባዮ ላይ ባስቀመጥነው ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ብቻ በመደወል በአካል ለመምጣት ቀጠሮ ማሰር። ሴቶች እነዚህ ምልክት ካለባችሁ የኤስትሮጅን እጥረት ሊሆን ይችላል። ኤስትሮጅን በዋነኝነት ሴቶች ውስጥ የሚገኝ ሆርሞን ሲሆን ሴትን ሴት የሚያስብላትን ባህሪያትን የሚሰጣት። አንድ ሴት የኤስትሮጅን እጥረት ብዙ ጊዜ የሚኖራት እድሜዋ ገፋ ብሎ ፔሪድ ማየት የምታቆምበት ጊዜ ሲደርስ ወይም ሜኖፖዝ ልትደርስ ስትል ነው። ግን አንዳንድ ወጣት የሆኑ ሴቶች በተለያዩ ምክንያቶች ኤስትሮጅን ሊያጠቅ ይችላል። ኤስትሮጅን በወጣት ሴት ውስጥ ሊያንስበት የሚችሉት ምክንያቶች የጉበት ችግሮች ካሉ፣ የእንቅርት ወይም ታይሮይድ ፋንክሽኖች ከተዛቡ፣ በጣም ስትረስ ውስጥ ካለች፣ ረጅም ጊዜ ኢንቴንስ የሆነ ኃይለኛ ዳይት ላይ ካለች፣ የሆነ አይነት ፉድ ግሩፕን ቶታሊ አቮይድ እያደረገች ከሆነ፣ ከዛም ባለፈ ደግሞ ኢንቴንስ የሆነ ካርዲዮ ኤክሰርሳይዝ የምታደርግ ከሆነ፣ ቀስ እያለች እያጠነከረችው ካልሄደች፣ በመጀመሪያ በሁለተኛ ቀን በጀመረችበት በጣም ኃይለኛ የሆነ ኤክሰርሳይዝ ከጀመረች የኤስትሮጅኗን ዝቅ ሊያደርግባት ይችላል። የኤስትሮጅን እጥረት ምልክቶች የምንላቸው ሙድ ስዊንግስ ወይም የሙድ መቀያየር፣ ራስ ምታት፣ የአጥንት መሳሳት። ስለዚህ በትንሹ ነገር አጥንታችሁን ያማችኋል ወይም አቅም ያላችሁ አይመስላችሁ። ቫጃይናል ድራይነስ የምንለው ወይም ብልት አካባቢ የመድረቅ ስሜት ካላት፣ በተለይ ደግሞ በግብረ ስጋ ግንኙነት ጊዜ ህመም እየተሰማት ከሆነ፣ ማታ ማታ ላብ ካላት እና ሆት ፍላሽስ የምንለው ወይም ጉንጯ አካባቢ በጣም የመቅላት ባህሪ ካላት፣ ግንኙነት ፍላጎቷ በጣም ከቀነሰ፣ ሌሎቹ ሰውነቶቿ በጣም ደህና ሆነው ቦርጭ አካባቢ በጣም እየወፈረች እንደሆነ ይሰማታል። ሰውነታችሁ በተለይ ፊታችሁ ላይ በጣም እየደረቀ ይመስላችኋል። ፔሪድ በጣም እየራቀ ይመጣል። ስለዚህ ለ2 ወር ለ3 ወር ሴት ፔሪድ ላታይ ትችላለች። ወይም ደግሞ ፔሪዷ 35 ቀንና ከዛ በላይ እየቆየ ይመጣል። ተኝታ አታድርም። በሆነ ምክንያት ለሊት ትነሳለች፣ እንቅልፏ ይተረበሻል። ኤስትሮጅን ሰፕሊመንቶች ብዙ ጊዜ ውሰዱ ይባላል። ግን አንድ ሴት ኤስትሮጅን ሰፕሊመንት ከመውሰዷ በፊት ኤስትሮጅን ሌቭሏ በላብራቶሪ ቼክ ተደርጎ ኤስትሮጅን መውሰድ ያለባት ሌቭል ይወስናል። ለሁሉም ኤስትሮጅን እጥረቶች ኤስትሮጅን አይሰጥም። አንዳንድ ጊዜ ኤስትሮጅንን በናቹራል ዌይ ቡስት ማድረግ የምንችልበትን ነገሮች ማድረግ እንችላለን። ቫይታሚን ዲ በመውሰድ፣ ሁሉንም አይነት ቫይታሚን ቢዎች በመውሰድ እና ኦሜጋ 3 ያሉት ሰፕሊመንቶች ኤስትሮጅንን ናቹራሊ ቡስት ማድረግ ይቻላል። ይህ ብዙ ጊዜ 3 ወርና ከዛ በላይ ከተወሰደ በኋላ ኤስትሮጅን ሌቭል ላይ ለውጥ ያመጣሉ። ለውጥ ካልመጣ ግን ኤስትሮጅኗ በትክክል ተለክቶ ዶዝ ካልኩሌት ተደርጎ ወደ ኤስትሮጅን ሰፕሊመንት መሄድ ትችላለች። ማንኛውም አይነት ጥያቄ ካላችሁ ኮመንት ላይ ጻፉልኝ። ባይ ባይ። ዛሬ የምናወራው ናቹራል በሆኑ ነገሮች እንዴት ነው ያለብንን ጭንቀት የምንቀንሰው። ካለንበት ሁኔታ አንጻር ጭንቀት ኖርማል ሊመስል ይችላል፣ ግን አንዳንድ ሰዎች ኤክሰሲቭ የሆነ ጭንቀት ይኖራቸዋል። እንደዚህ አይነት ጭንቀት አንግዛይቲ እንለዋለን እና ብዙ ጊዜ የስነ ልቦና ችግር ነው ተብሎ ይታሰባል። አንድ ሰው ስለተጨነቀ ብቻ አንግዛይቲ ያለበት ወይም የስነ ልቦና ችግር አለበት ማለት አይደለም። በመጀመሪያ ጭንቀት ሰውነታችን ውስጥ ብዙ ነገሮች ሲዛቡ ሊመጣ ይችላል። ከነዚህ መካከል 4ቱ በጣም ብዙ ሰዎች ላይ የሚታይ ነው። አንደኛ ሃይፖግላይሲሚያ ወይም ደማችን ውስጥ ያለው ስኳር ሲቀንስ፣ ሁለተኛ ሃይፐርታይሮይዲዝም ወይም የእንቅርት ፈሳሽ የምንለው በደማችን ውስጥ ሲጨምር፣ ሶስተኛ ደም ማነስ ካለብን፣ አራተኛ ደግሞ የአይረን መጠናችን አነስተኛ ከሆነ ጭንቀት አይነት ምልክቶች ሊኖሩት ይችላሉ። ላብራቶሪ ቼክ ተደርጎ እነዚህ ነገሮች ኖርማል ካልሆኑ እነሱን ከማስተካከል እንጀምራለን። ሁሉ ነገር ኖርማል ከሆነ ደግሞ ቀጣይ ወደ አመጋገባችሁ ነው መሄድ ያለባችሁ። ሁልጊዜ የምትወዱትን ምግብ አትብሉ ማለት አይደለም፣ ግን ለአንድ ወር ያክል እነዚህን ነገሮች ከዳይታችሁ ላይ በማውጣት ኢሊሚኔሽን ፕሮቶኮል የሚባላል እና እሱን ማካሄድ አለባችሁ። እነዚህ ምንድናቸው? በቆሎ ወይም ኮርን፣ ሶይ፣
ሶይቢን ሊሆን ይችላል፣ ሶያ ሶስ ሊሆን ይችላል። ሶስተኛ አርቲፊሻል ስዊትነር። ስለዚህ ማንኛውም ፓኬጅድ የሆነ ነገር ስትገዙ አርቲፊሻል የሆነ ማጣፋጫዎች እንደሌላቸው አረጋግጣችሁ ግዙ። አራተኛ ግሉተን ወይም ዳቦ ላይ ምናምን የሚገኘው ፕሮቲን ነው። ስለዚህ ለተወሰነ ጊዜ ከዳቦ መራቅ። አምስተኛ ደግሞ የወተት ተዋጽኦች ዴሪ የሚባሉትን ማስወገድ ነው። ሌላው ደግሞ ኤክሰርሳይዝ ነው። ዴይሊ መሆን አለበት ይሄ ኤክሰርሳይዝ። አትሊስት የጭንቀታችሁ ስሜት ሙሉ ለሙሉ እስኪጠፋ ድረስ በየቀኑ ኤክሰርሳይዝ ብታደርጉ። ሌላኛው መተንፈስ ነው። ስለዚህ ጠዋት ስትነሱ ስፔሲፊክ የሆነ አተነፋፈስ አለ። ዳያፍራማቲክ ብሪዲንግ እንለዋለን። ስትረስ ሊጨምርባችሁ ያለ ሲቹዌሽን ስታዩ እንደዚህ አይነት ብሪዲንግ ማድረግ ነው። ይህ አተነፋፈስ 4 ሰከንድ ወደ ውስጥ፣ 1 ሰከንድ ይዛችሁ ከዛ 8 ሰከንድ ወደ ውጭ ማለት ነው። ይህንን 10 ጊዜ ስታደርጉት ጭንቀታችሁ ጠፍት ሲል ይሰማችኋል ማለት ነው። ላሳያችሁ። ከዛ ቀጣይ ደግሞ ሰፕሊመንቶች ናቸው። ስለዚህ ጭንቀት ወይም አንግዛይቲን ለመቀነስ መጠቀም የምትችሉት ሰፕሊመንቶች አሉ። በጣም ጥሩ ሰፕሊመንቶች የሚባሉት 3ቱ ናቸው። ቲዮኒን፣ ማግኒዥየም፣ አሽዋጋንዳ። እነዚህ ሁሉ ነገሮች ካልሰሩ ቀጣይ ወደ ስነ ልቦና ሐኪም ሄዳችሁ ተገቢውን አይነት ሕክምና ማግኘት ትችላላችሁ። ይህ የኔ ምክር ነው። ጥያቄ ካላችሁ ኮመንት ላይ ጻፉልኝ፣ እመልሳለሁ። ባይ ባይ።